ዛሬና ነገ ታላላቅ ፍልሚያ የሚደረግባቸው የአትሌቲክስ ውድድሮች ይደረጋሉ። በተለይ በአፍሪካዊቷ ሀገር ሞሮኮ በሚካሄደው የራባት የዳይመንድ ሊግ ውድድር ላይ እነማን ኢትዮጵያን ወክለው እንደሚሳተፉ ተረጋግጧል። እንዲሁም ውድድሩ የሚደረግበት ቀንና ሰዓትም ይፋ ሆኗል። አብራችሁን ስትቆዩ የምትሰሙት ጉዳይ ነው። ራባት ላይ የሚደረገው የዳይመንድ ሊግ ከባድ ትንቅንቅ ያደርጋሉ ተብለው የሚጠበቁት ኢትዮጵያዊቷ አትሌት መዲና ኢሳና እንዲሁም ደግሞ ኬንያዊቷ ቤትሪየስ ቼቤት ሲሆኑ እንዲሁም ደግሞ በ3000 ሜትር የወንዶች መሰናክል ውድድር ባለፈው በቻይና ዳይመንድ ሊግ ያሸነፈው አብርሃም ስሜ የማሸነፍ ቅድመ ግምት አግኝቷል። እንዲሁም ደግሞ በ800 ሜትር በምርጥ ብቃት ላይ የምትገኘው አትሌት ጽጌ ድጉማም ጨምሮ ሌሎችም በዚህ በራባት የዳይመንድ ሊግ ውድድር ላይ እንደሚሳተፉ ተረጋግጧል። በዚህ የመረጃ ሰዓታችን ላይ እነማን የማሸነፍ ቅድመ ግምት ያገኙ ኢትዮጵያውያን አትሌቶች ናቸው የሚለውና እንዲሁም ደግሞ ከዚህቹ ጋር የተያያዙ መረጃዎችን እናጋራችኋለን። አሁን የተለያዩ የዓለም አቀፍ ሚዲያዎች እየዘገቡት ያለው ሌላኛው መረጃ ደግሞ ከፍተኛ የገንዘብ ሽልማት በሚያስገኘውና ብርቱ ፉክክር በሚደረግበት የግራንድ ስላም ትራክ ውድድር ላይ ባለፈው በታላቁ ማንቸስተር ሩጫ ያሸነፈችው መዲና ኢሳ እንዲሁም ደግሞ ድርቤ ውልተጂም በውድድሩ ላይ እንዲሳተፉ ተጠይቋል። ብዙ ሚሊዮን ብር በሚያሸልመው በዚህ ውድድር ላይ በመጨረሻም ከመዲና ኢሳና እንዲሁም ደግሞ ከድርቤ በተጨማሪ እነማን ይሳተፋሉ? ይህም የምትሰሙት መረጃ ነው። እንዲሁም ኢትዮጵያውያን አትሌቶች የሚሳተፉበትና ዛሬ የሚጠበቁ ከባባድ ውድድሮችና ውድድሮቹ የሚደረጉበት ሰዓትና ውድድሮቹ በቀላሉ የምትመለከቱባቸው አማራጮችን እንጠቁማቸዋለን። ሰላም ውድ ዛሬ ሚዲያ ቤተሰቦች እንዴት ናችሁ? ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መጀመሪያ መረጃችን እናልፋለን። በሞሮኮ መዲና ራባት ላይ በሚደረገው የዳይመንድ ሊግ ውድድር ላይ ኢትዮጵያ በ3000 ሜትር የሴቶች ውድድር፣ በ3000 ሜትር የወንዶች መሰናክል ውድድርና በ1500 የሴቶች ውድድር እንዲሁም ጀግናው አትሌት ጽጌ ድጉማ በምትጠበቅበት በ800 ሜትር ውድድር ላይ ትሳተፋለች። ከሳምንት በፊት በቻይና ሻንጋይ ዳይመንድ ሊግ በተደረገ የሴቶች 800 ሜትር ውድድር አትሌት ጽጌ ድጉማ ምርጥ ሰዓት በማስመዝገብ ማሸነፏ የሚታወስ ነው። ጽጌ በዚያን ወቅት ርቀቱን ለማጠናቀቅ 1 ደቂቃ ከ56 ሴኮንድ ከ64 ማይክሮ ሴኮንድ ወስዶባታል። በ800 ሜትር የሴቶች ውድድር ላይ ጀግናዋ አትሌት ጽጌ ድጉማ ውድድሩ በአሸናፊነት ታጠናቅቃለች የሚል ቅድመ ግምትም አግኝታለች። በዚህ የራባት የዳይመንድ ሊግ ውድድርም በአሸናፊነቷ እንደምትቀጥልም ትጠበቃለች። በዚህ በዳይመንድ ሊግ ከጽጌ በተጨማሪ እነማን ይሳተፋሉ የሚለው መረጃ እንደሚከተለው ይዘኗል። በ1500 ሜትር በሴቶች ኢትዮጵያን በመወከል የሚወዳደሩት ሳሮን በርሄ፣ ትዕግስት ግርማ፣ ነጻነት ደስታና ባይሴ ቶሎሳ ናቸው። እንዲሁም ደግሞ በ3000 ሜትር የሴቶች ውድድር በተለይ ብርቱ ፉክክር ታደርጋለች ተብላ የምትጠበቀው ቼቤት በዚህ በ3000 ሜትር የሴቶች ውድድር ላይ ነው የምትሳተፈው። በኢትዮጵያ በኩል በዚህ ውድድር የሚሳተፉት መዲና ኢሳ ስትሆን ባለፈው በማንቸስተር ታላቁ ሩጫ ላይ እንግዲህ በማሸነፍ ታሪክ መስራቷ የሚታወስ ነው። በዚህ ውድድር ከመዲና ኢሳ በተጨማሪ እጅጋየሁ ታዬ፣ መቅደስ አለምሸት፣ ማርታ አለማየሁ፣ አያል ዳኛቸው፣ የኔነሽ ስምከትን እንዲሁም ደግሞ አስማረች አንለይ ሌላም ደግሞ ለምለም ኃይሉ በዚሁ በ3000 ሜትር የሴቶች ውድድር የሚሳተፉ መሆናቸው ተረጋግጧል። ባለፈው እሁድ በእንግሊዙ የታላቁ ማንቸስተር ሩጫ ላይ የወርቅ ሜዳሊያ ያሸነፈችው መዲና ኢሳ በዚህኛው የዳይመንድ ሊግ ከታዋቂዋ የኦሎምፒክ አሸናፊ አትሌት ቼቤት ጋራ ትፋለማለች። ዓለም ሁሉ በጉጉት በሚጠብቀው የዳይመንድ ሊግ ከኬንያዊቷ የኦሎምፒክ ባለድል ቤትሪየስ ቼቤት ጋራ እንደምትፋለምም ተረጋግጧል። በነገራችን ላይ ይህ ውድድር ብዙዎች በጉጉት እየጠበቁት የሚገኙት ውድድር ነው።
በሳምንቱ መጨረሻ በሚካሄደው በዚሁ በራባት የዳይመንድ ሊግ ውድድር ላይ በ3000 ሜትር የመሰናክል ውድድር ላይ ኢትዮጵያን ወክሎ የሚሮጠው ወጣቱ አትሌት አብርሃም ስሜ ነው። ለሚቻ ግርማን ይተካል ተብሎ የሚጠበቀውና በዓለም አቀፍ ደረጃ የኢትዮጵያን ስም ከፍ አድርጎ ያስነሳል የሚል ተስፋ የተጣለበት አብርሃም ከሳምንት በፊት በቻይና ሻንጋይ በተደረገው የዳይመንድ ሊግ ውድድር ኬንያውያንን አስከትሎ በመግባት ማሸነፉ የሚታወስ ነው። በዚህም በወንዶች 3000 ሜትር መሰናክል ደግሞ የኢትዮጵያ ስም ከፍ ብሎ የሚጠራበት ሊሆን እንደሚችልም እየተጠበቀ ነው። የሞሮኮ የራባት ዳይመንድ ሊግ ውድድር እሁድ እንደሚደረግም ተረጋግጧል። ከራባት ዳይመንድ ሊግ ወጣ ስንል ደግሞ ቢኒያም መሐሪ በዛግሬቭ ዛሬ ቅዳሜ በሚካሄደው የ5000 ሜትር ውድድር የሚሳተፍ ሲሆን ውድድሩ እንደሚያሸንፍ አስቀድሞ ግምት ተሰጥቶታል። በሌላ መረጃ ደግሞ ሁለት ኢትዮጵያውያን አትሌቶች በሚቀጥለው ሳምንት በፊላዴልፊያ አሜሪካ ለሚካሄደው የግራንድ ስላም ትራክ ውድድር በድጋሚ እጩ ሆነው ተመርጠዋል። በረጅም ርቀት 3000 ሜትር መዲና ይሳ፣ እጅጋየሁ ታዬ እንዲሁም ደግሞ በአጭር ርቀት 800 ሜትር እና 1500 ሜትር ደግሞ ድርቤ ወልተጂና ጽጌ ገብረሰላማ መመረጣቸው ታውቋል። በተለይ መዲና ይሳ ባለፈው በሚያሚ የግራንድ ስላም ትራክ ውድድር ላይ ያሸነፈችው ኢትዮጵያዊት አትሌት ፍሬወይኒ ኃይሉ ድል ለመድገም እየተዘጋጀች ነው። በውድድሩ ለሚያሸንፉ አትሌቶችም $500,000 አሸናፊ እንደሚሆኑ ተረጋግጧል። ፍሬወይኒ ባለፈው ወር $500,000 ማሸነፏ የሚታወስ ነው። ይህንን ገንዘብ ለመውሰድ ኢትዮጵያውያኑ ድርቤና መዲና ይሳ እንዲሁም ደግሞ ሌሎችም ኢትዮጵያውያን አትሌቶች እልህ አስጨራሽ ፉክክር እንደሚያደርጉ ይጠበቃል። ይህ ውድድር በቀጣይ ሳምንት የሚደረግ ውድድር ነው። ከአትሌቲክስ ወጣ ስንል ደግሞ በሳምንቱ መጨረሻ ታላቅ ፍልሚያ ይደረጋል በእንግሊዝ ፕሪሚየር ሊግ። ምክንያቱም ለቀጣይ ዓመት የቻምፒየንስ ሊግ ስፍራ ለማግኘት ሁሉም እድል አላቸው ከሊቨርፑል ውጪ ማለት ነው። የሰማያዊዎቹ ዋና አሰልጣኝ ኢንዞ ማሬስካ በተለይ ከሊጉ የመጨረሻ ሳምንት መርሃ ግብር በፊት አስተያየታቸው ሰጥቷል። ኢንዞ ማሬስካ በንግግራቸውም የኖቲንግሃም ጨዋታ በጣም ወሳኝ እንደሆነ ተጫዋቾቹ ያውቁታል፣ በጣም አስፈላጊ ከሆኑ ጨዋታዎች አንዱ ነው ብለዋል። እንደሚታወቀው ቼልሲም ኖቲንግሃም ፎረስትም የቻምፒየንስ ሊግ ስፍራን አስጠብቀው ለመቆየት የሚፋለሙ ቡድኖች ናቸው። እንግዲህ በዛሬው ጨዋታ የሚሸነፍ ቡድን ከቻምፒየንስ ሊግ ውጪ የመሆን እድሉ ሰፊ ነው ማለት ነው። አሁን ላይ ስለሚቀጥለው ውድድር ዓመት እያሰብኩ አይደለም፣ ሙሉ ሀሳቤ በቀጣይ 2 ጨዋታዎች ላይ ነው ብለዋል ኤንዞ ማሬስካ። ቡድኑ በሜዳውና ከሜዳው ውጭ ስንጫወት ያለውን ልዩነት መተንተን አለብን። ከሜዳችን ውጭ ስንጫወት ከተሰቃየን ችግር አለ፣ ነገር ግን የስነ ልቦና አይመስለኝም ብለዋል። ሬስ ጀምስም ጥሩ ሁኔታ ላይ እንደሚገኝና የራሱ እቅድ አለው፣ እሱን ለመጠበቅ የሞከረን እንደሆነና ከዚህ በፊትም ተናግረናል። ስለዚህ የጨዋታ ሰዓቱ የተወሰነ ይሆናል ሲሉ ጨዋታው ቀላል ባይሆንም ግን የቻምፒየንስ ሊግ ስፍራን ይዞ ለማጠናቀቅ ግን ሙሉ አቅማቸውን አውጥተው እንደሚጠቀሙ የሰማያዊዎቹ በአሰልጣኝ ኤንዞ ማሬስካ ተናግረዋል። ከዚሁ የቻምፒየንስ ሊግ ስፍራን ከማግኘት ጋር በተገናኘ ትልቅ ፉክክር ያደርጋል ተብሎ የሚጠበቀው ማንቸስተር ሲቲ ነው። የማንቸስተር ሲቲ ዋና አሰልጣኝ ፔፕ ጋርዲዮላ ከሊጉ የመጨረሻ ሳምንት መርሃ ግብር በፊት አስተያየታቸውን ለመገናኛ ብዙሃን ሰጥተዋል። ፔፕ ጋርዲዮላ ምን አሉ የሚለውን ስንመለከት እሁድ ለቻምፒየንስ ሊግ የማለፍ እድላችንን መጠበቅ አለብን። ለማለፍ ከምርጥ ቡድን ነጥብ መውሰድ ያስፈልገናል። ስለ ውድቀት ማሰብ አልፈልግም። እስካሁን የተፈጠረው ነገር ለኛ ለውጥ አያመጣም። በፉልሃም ጨዋታ ከጆን ስቶንስ በስተቀር ሁሉም ተጫዋቾች ለጨዋታው ብቁ ናቸው ብለዋል። ፊል ፎደን ለረጅም ጊዜ በእግሩ ላይ ችግር እንዳጋጠመው የተነገረውም እውነትን መሆኑን ፔፕ ጋርዲዮላ ተናግሯል። ሮድሪ እሁድ በቋሚነት አይሰለፍም፣ ምክንያቱም በቋሚ አሰላለፍ ለመጀመር ዝግጁ አይደለም ብለዋል ፔፕ ጋርዲዮላ። እንዲሁም ደግሞ ካይል ዎከር በአሁኑ ሰዓት በኤስ ሚላን የሚጫወተው ማለታችን ነው በቀጣይ ቡድኑን እንደማይቀላቀልና የዓለም ክለቦች ዋንጫም ውድድርም የቡድናቸው አካል እንደማይሆንም ይፋ አድርጓል። ውድ የዛሬ ሚዲያ ቤተሰቦች ለአሁኑ የያዝናቸው መረጃዎች እነዚህን ይመስሉ ነበረ። መልካም ሰንበት እንዲሆንላችሁ ተመኘን። እንግዲህ ዛሬና ነገ በሚካሄዱ ውድድሮችም የአትሌቲክስ ውድድሮችም መረጃዎች በፍጥነት እናደርሳችኋለን። ለአሁኑ ግን መልካም ጊዜ ይሆንላችሁ። ቻው ቻው።